አሁን ምን ይሰራል ውሸት መናገሩ? አሁን ምን ይሰራል ውሸት መናገሩ? ምን ያደርግልሻል እንደው በዚህ መልኩ? ምን ያደርግልሻል እንደው በዚህ መልኩ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ በዚህ ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ያስቀምጡልኝ። የምታረጉ እህቶቼ ወንድሞቼ እጅግ አመሰግናለሁ። እጃችሁን ለወርቅ ይበልልኝ። ወደ ገደለው ስንገባ እንግዲህ እኔ ስማችሁን መጥራት አይጠበቅብኝም። የሶስት ሰው እንግዲህ እነዚህ ግለሰቦች ሁላችሁም ታውቋቸዋላችሁ ማለት ነው። ውሸቱ በዝቶ ነው። እኔ ግን የፈራሁት ተመልካች እንዳታጡ ነው። ውሸት ውሸት ናት፣ እውነት ደግሞ እውነት ናት። የምንከተላችሁ ደግሞ ወደን ፈቅደን ነው የምንከተላችሁ። አንድ ሰው ደግሞ ያንን ተመልካች ወይንም ደግሞ ያንን ሰው መወለድ ቋንቋ ነው። ክብር ለዛ ሰው መስጠት አለባችሁ። ወደው ፈቅደው እየተንገላቱ ደማችን ናቸው የኛ የኢትዮጵያ ሕዝብ ማለት ለእኛም ሕዝቦቻችን ናችሁ ብላችሁ እኛ ልክ ኤርትራዊ ኢትዮጵያዊ ብላን እንደምንጠራው እናንተም ደግሞ እህቶቻችን ናቸው በሰው ቤት በአረብ ቤት እየተንከራተቱ ማለታችሁ ቀርቶብን እየመጣችሁ እየተቀባበላችሁ እንደ ኳስ ሜዳ ጢባ ጢቦች እየተጫወታችሁብን ነው። እኛ ደግሞ ለዚህ አንመቻችሁም ማለት ነው። ምክንያቱም ቀድመን እያወቅንባችሁ ስለሆነ ደመቁ 300 ኬ ለመግባት ነው። ረቶ ደግሞ እኔ ከ200 ኬ ለማለፍ ብለሽ ይሁን ምንውን አላቅም። እጅና ጓንት የሆናችሁ ሰዎች በአንድ ላይ የምትበሉ በአንድ ላይ የምትጠጡ ሰዎች የሁለት ወር ጾም እኮ ጾማችሁ እናንተ የጾሙን እንኳ ባላ ሌላው ቤቱ ላይ እናንተ ቁርጥ ስጋ በልታችሁ ሌላው በከከ ቤቱ ልንገራችሁ። ይቺ ሀገር የቆመችው ኢትዮጵያ የቆመችው ይቺ ሀገር የቆመችው በድሃዎች እንባ ነው። ይቺ ሀገር የተቀመጠችው በድሃዎች በምስኪኖች ደማቸው በሚፈስ ነው ይቺ ሀገር የተቀመጠችው እንጂ በእናንተ በውሸታሞች አይደለም። በሃይማኖት አባቶች በሚጸልዩትና በምስኪኖች ያለ ልብስ የሚሄዱት ያለ ጫማ የሚሄዱት ሰዎች ናት አገሪቱ የተቀመጠችው እንጂ እንደናንተ ቢሆን እኮ በቅንጭላቷ ቆማ እኮ ሀገር እኮ አትኖርም ነበረ። ግርምድምድ ወጥቶ ነበር ማለት ነው። እንደናንተ እንደው ውሸት ቢሆን ማለት ነው። መልክ ቢሰራ እነ መሪን መስሎ ነው የሚሄደው ውሸት፣ እነ ዳኒን መስሎ በቃ እንዴት ነው አስተይ ካረታው ዳኒ ተው። ነገሩ ሞኝ ሆነን ነው እንጂ ጽጌ እኮ ወርውራ ጥላለች እኮ እንደ ሸንኮራ አገዳ ተጠቅማ ነጣለች። ካልፈልግም እኔ ሴት ጋር የሚጨማለቀው እንደምናም ብላ እውነቷን የሶሻል ሚዲያ ሰው ተጠንቀቁ እንዳታገቡ የተባለው እንደኛ ስትር ያለ ሰው ከካሜራ ጀርባ ሆኖ መስራት ከፈለገ ይስራ። አለበለዚያ ወጥቶ ይሄ ዝም ብሎ ያንንም ያቀፉ መንዘላዘሉ በዚህ ልክ ምን አስፈልገ? ሲቀጥል ደግሞ እኛ ሄርሜላ ካላስ ይፍሬም ነው ያገታት ተብሏል። ይፍሬም ይስጠን ብለን ከአንዴ 8 ቀን ሙሉ ታግታ ይችልች ታብላችሁ አትጠጣችሁ የምናውቀው ነገር የለን። አንቺ ምንድንሽ? ይሄ ወንዱ ምንድን ነው? አከርካሪው ደመቁ ምንድናት? እንግዳውንስ እጃችሁ አለበት፣ እንግዳውንስም አለበት። እንግዳውንስ እናንተም አለባችሁ። እንግዳውንስ እንደዚህ ያርገኝ፣ እንግዳውንስ እንደዚህ ያርገኝ፣ እንግዳውንስ እንደዚህ ያርገኝ። ይቺ ቋንቋ ከየት እንደመጣ ያላቅ። እንግዳውንስ የሚባለው ደብ ነው። ትናንትና መጥቶ ከላያችን ላይ ልጸዳዳ አለ እኮ ይሄ ወንድማችን፣ ይሄ ትልቅ ወንድማችን የ3 ልጅ አባት ነው። ልትድር እንደውም ድረ ይሆናል እኮ ትልቅ ሰው እኮ ነው። እናንተ ብረት ለበስ አይደላችሁም። ህዝቡ ነቅቷል። የቦርሳውን ብር አውጥቶ መስጠት ያቆመው ደመቁ ድራማ ስትጀምር ነው እንጂ እያንዳንዱ የአረብ ሀገር ሴት በአውሮፓ በካናዳ በጀርመን የሚኖር በአሜሪካን ሀገር የሚኖሩ እያወጡ ገንዘባቸውን ለግሰዋል ደመቁ። አሁን ግን እየጸጸታቸው ከቦርሳው እየወጣ በተለያዩ ሀገር እኮ ብትኖሩ ስራ ሳይሰራ እኮ አይበለም እኮ ልንገራችሁ። አትሽወዱ። በየትኛው ሀገር ፍሪነት ሊኖር ይችላል። አዎ ትንሽ ያው እርፈት ሊያደርጉ ይችላሉ። አዎ ሊያደርጉ ይችላሉ እንጂ ምንም ነገር የስራ ልዩነት የለው። በዛም ሀገር ብትበሩ ሰርታችሁ ነው የምትበሉት። በዛም ሀገር ብትበሩ ሰርታችሁ ነው የምትበሉት። ያለ ስራ ገንዘብ እንጀራ የማይመጣ ወይ ትሞታላችሁ ወይ ታገኛላችሁ። ላኪን ግን እነዚህ ሰዎች ዩቱብም ያለ ህዝብ አይከፍልም፣ በህዝብ ነው። ህዝብን ግን ናቃችሁ። ለተመልካች ክብር የላችሁ። ተመልካችን ደግሞ ዝቅ ማድረግ፣ ተመልካችን ደግሞ ማቆሸሽ ዋጋ ያስከፍላችኋል። ደመቁ
የማትወጣበት ጥቅጥ ውስጥ ገብታ ግማሹ ሄደዋል የሉም። የድሮዎቹ ወደንሶቿ እንዳለ ተበትነዋል። እኔ እውነትን ልናገር ካልኩ የሷ ወደንሶች መስዋዕትነት ከፍለዋል። ቤት ድረስ ገዝተን እንሰጣለን የሚሉ ወደንስ ነበር ያፈራችው። በእርግጠኝነት ነው የምላችሁ። እኔ እሷ ገንዘብን ተቀብላ ያልበላችሁ ሰው የላትም ልንገራችሁ። አሁን ያ ወደስ ተመልሶ ወደ ቀድሞ ህይወቱ ይመለሳል ማለት ዘበት። አሁን ትንሽ ናቸው እዚህ ነብሮ ዩቱብ ቤት የሚጮው ዝም ብለው ዋዋዋ ውሾች። መቼስ በማያውቁ ሰው አይደለም የሚጫወት ውሾቹ በማያውቁ ሰው ነው የሚጫወት። የትንቢ ተናግረዋለች። ካካ ነው የሚሏችሁ አለች እኮ የትንቢ ውላሽ። እኔን እንዳጨምርኝ እኔ እንዳንቺ ነኝ አፌ እንጂ ገንዘብ አትገኝም። እኔን እንዳጨምረኝ የትንቢ ብሞት እመርጣለሁ። ለኢትዮጵያ ዩቱበሮች አንድ ትሪያል ባቅምብስ ምራቄ ደርቃ ትገኝ። ልንገርሽ እውነቱን አይገርምሽም? ለአረብ ሀገር ሴቶች እኔ ካካቸውን ቢጠርጉበት እሰጣቸዋለሁ። ለአረብ ሀገር ሴቶች ልንገርሽ እውነቱን። ምን ብዬ ለምን ብዬ እኔ እናት ምን ብዬ እናንተ ቁርጣችሁን ዘና ብላችሁ እየበላችሁ ደረታችሁን ነፍታችሁ ሄርሜልዬ ጠፋይ ተወደደም ተጠላም ሄርሜላ ትመጣለች። የአብርሃምን ልቡን ለመስበር እሱን ልቡ በቃ ተሰብሮ ይቀራል ብላችሁ ተዘጋጅታችሁ ደመቁ እኮ አብራ የተጋፈፈችውን አንሶላ አንድ አንሶላ የመጀመሪያ ባሏል እንግዲህ የመጀመሪያ ባሏ ድንግልና ተብላ ነው እንግዲህ። እኔ አላቅም በር ሰብሮ የሄደ ሰው እኔ አላቅም እንግዲህ። እስኪ ደግሞ የዘራነውን እንዳናጭድ በጣም ከባድ እንግዲህ። ወጣ ሄደችው በር እናቲቱ ናት ያለችው። እና በሚመጣው ታይም ነው ሀሳብ የምትሰጠው። ዞላ ዩቱብ ላይ ልጄ አብርሃምን አንገቱን እያለች ተከተላ ሄደች። አንገቱን እየሳመች አለች። እሺ ብለን ተቀብለን እኛም ቶቶሎ ብለን ሰራን። ከዛ ደግሞ ልጄ ላሜ ቦራ ናት፣ የፈረንጅ ላም ናት፣ እላቢ ናት ብላ መጣች። እሻል ናት ልጅቱ። እዚህ አባይ ሚዲያ ደግሞ ስትጠይቃት እዚህ ተወልጄ ያደግኩ ነኝ ብላ ቅብጥርጥር ብላ እዚህ ደረሰ። አሁን ደግሞ ልጸዳዳባችሁ አለች። ስለዚህ ስለ ሄርሜላ አያገባኝም ታልሽ አንዴ ከዚህ አንዴ ከዛ አንዴ ከዚህ አንዴ ዝግዘ ምንድን ነው? ዳንያውን ሁለተኛ ዙር ደርሷል። ይበቃል። ዛሬ ደግሞ ዙሩ የመሪ ነው። መሪ ደግሞ ትመጣለች። አብርሃም ደግሞ ሄርሜልዬን ይዞ ይመጣል። ግድ የለም ያምጣት፣ እንፈልጋለን መምጣቷን። ትናንትና ያልመጣው እሷን ማሳከም ካለበት ያሳከማል። ከሆነ ቦታ መውሰድ ካለበት መውሰድ ይችላል። ጠበልም ከሆነ የተለያዩ ነገሮች ብቻ እሷ ትምጣና ነገሩን ታሳውቀን። ከዛም በኋላ የምንሰራውን ስራ እናውቃለን እኛ። ደመቁ ዋጋሽን ታገኛለሽ። ሶስታችሁ እናንተ ሙጥሙጦች፣ እናንተ ጭላሶች፣ አሞራዎች ዋጋችሁን ታገኛላችሁ። በቃ ይሄ ነው። 4 ነጥብ ጨርሰናል። የምንገናኝበትን ደግሞ እኛና እኛ እናውቃለን። ደመቁ የማትዋጭበትን ነገር እየገባሽ ነው። ልጅሽን አርፈሽ አሳድጊ። መጫት ነሽ ብለን አዝነንልሽ ነበር። የሚታዘንልሽ አይደለም። ቄሉንጦ መግቢያሽ ደረሰ እንግዲህ